ስፈልግ ደውል ዳኒ ኩሉ ዳጣ ምንድነው ነው? ወክ ሰማይና ምድሩ ተቀላቅሎበት ነው። አሁን ሰማዩን ምድሩን የት እንዳለ ግራ ገብቶታል። አልገባኝም። ዳጣ ምንድነው ነው? ይልሽ እሷን ታያት አሁን ደህና ነኝ እኔ። ያዝና ነው ስና ምን ሆነ ተፈታ? እንደዛ አይደለም እኮ ላይ ይሄ ነገር የምትሆኝብኝ መስሎኝ ፈርቼ ነበር እኮ። እስኪ ትሪልሽ በደንብ እስኪ ወይ ተመስገን ደህና ነው። ተቃኝ ለማንኛውም እናንተ ሄዱ፣ እኔ እዚሁ ሆኜ ትንሽ ሁኔታውን ቃኛለሁ። አብረን ብንሄድ አይሻልም? ግድ የለም እንበል። ሞላንዴ ማን ምንድነው? ምንድነው ከኛ የምትፈልገው? ምን ፈልገህ ነው? ምንድነው የፈለከው? ልቀቀኝ! ልቀቀኝ! ሆን ብለሽኛል ለማጥመድ ነበር። ኧረ እባክህ ገደልከት። ማለት እየቻዩ እንግዲህ ስትገረፍ ታወራዋለህ ይላል ያገር ሰው። እንግዲህ ቻዩ ምንም ማድረግ አይቻልም። ቻዩ ተውሻል፣ ባንቺ ብቻ አይደለም ዘንድሮ አልተነካ የለም ማለት ግዛቸው ተሾመ። ቻዩ ማለትዬ እንግዲህ ያንቺ ነገር ማቃጠር፣ ሰዎችን ማናደር፣ የሰው ትዳር ማፍረስ፣ ህይወታቸውን መበጥበጥ፣ ማተራመስ፣ እገላቸዋለሁ ብለሽ ጉድጓድ መቆፈር፣ ዞሮ ዞሮ እንግዲህ የዋው ደግሞ ሰዎቹ ጉድጓድ አንቺ እንደወለሽ ሀቢብቲ እንግዲህ ቻዩ ምንም ማድረግ አይቻልም ማለት እንግዲህ በዚህ መልኩ ጆሮዋን ተይዛ ማለት ነው። ጉሮሮዋ አንዴ ጆሮዋ ያ በቃ ነፍስ ውጭ ነፍስ ግቢ ላይ ናት። አንዴ ህይወት እንደዚህ ናት፣ ተገላብጦች ናት። ለሰዎች ጭንቀታቸው ምክንያት እንሆናለን ስትል ማለት ነው ራሱ ጭንቀት ውስጥ ገባች። እንግዲህ መድብልን ልታስገድል ነበር በሷ ቤት መድብልን ልታስገድል፣ ልትላቀቅ፣ ወዳጅ ልታፈራ፣ ገንዘብ ልትበላ በቃ ነበረ በሷ ቤት ማለት ነው። ምሳሌን ልታስገድል ነበረ ጥረቷ፣ ግን አይሆንም። ምን ዋጋ አለው? የረገጠችው ገደል ነው የሚሆንባት፣ የጨበጠችው ሁላ ጉም። አሁን ተሳካልኝ ብላ ማለት ነው ዝና ቢያዝም እንኳን በቃ ካሌሞ ሲሳን አገኘው። አሁን በቃ ልትሾም ልትሸለምበት ማለት ነው። ዝና ይቅርታ መድብልን አስገድላ፣ ግን ምን ዋጋ አለው? እሷ ራሷ ልትገደል 1 2 እየተባለ ቀን እየተቆጠረላት ነው በራሷ ማለት ነው። እንግዲህ ያኛው ሰውዬ መድብልን ይዝልሻለሁኝ ያላት ሰውዬ የመድብል ጓደኛ መሆኑን አታውቅም፣ ታውቃላችሁ። በሷ ቤት እንግዲህ አሪፍ ሆንኩኝ ብላ ብዙ ነገሮችን እያረገች ነበረ፣ ግን አልተሳካም፣ ሊሳካላትም አልቻለም በጭራሽ። በመሆኑም እንግዲህ እየተሰቃየች ነው። ኤፍራታ ሙዚቃ ተጨነቃለ። ኤፍራታ ድጋሚ ካሁን በኋላ የራሴን ህይወት ነው መኖር የምጀምረው ምናምን ትላለች ማለት ነው። ተስቀኝ ኤፍራታ። እሺ ካሁን በኋላ እኔ ከዚህም አልሆንም አለች። በባለፈው እንደዚህ መድብልን ማለት ነው ካሁን በኋላ ተውኝ፣ እኔ የራሴን ህይወት ነው መኖር የምጀምረው፣ እኔ ላንተም አላቅም ለሱም አላቅም አለ። ኧረ እንዴት ነው? እኔ እኮ ዳጎስ ያለ ብር እኮ ነው። አንዳንዴ ነገሮቹን በቃ መፋለም አለብሽ ምናምን ሲላት መድብል እሺ በቃ ካልካለች፣ ኧረ ገንዘቡ ዳጎስ ያለ ነው ስትባል፣ አሁንም ደግሞ እዚህ ጋር ባለፈው ማለት ነው አለበለዚያ ወዮልሽ ስትባል እሺ በቃ አለች። አሁንም ማለት ነው ማህሌት እዚህ ጋር ስትያዝ በቃ እኔ ካሁን በኋላ ምናምን ትላለች። እንደዛ የሚባል ነገር አለ እንዴ? ኧረ እንደዛ የሚባል ነገር ሳይንስ የለው የሆነት ማለት ነው። ስሬስ እንዴ ከሆኑ ስሬሱ ነው ግግም፣ ካልሆኑ ደግሞ ቆጭ ነው የሚሻለው። እንደ ቤተሰቦች እንደዚህ ሆናማ ተخرጥርጣ ይሆናል እንዴ? አይሆንም። እና እንግዲህ ዝሮ ሁለታቸውም በጭንቀት ላይ ነው ያሉት። ሌላ ደግሞ ሞገስ በጣም አናዱ የነበር በነገራችን ላይ ዝና በዛ ጋር ዝሮ ሲጥለው እሰይ ነው ያልኩት እኔ ጋይስ። እንዴ አናዱኝ ጋይስ፣ እንዴት ይፈታል
እንዴት ይሄን ያክል በሱሩ ላይ ሽንቱን ሲለቀው መች ዝም ብለን ነው? ኧረ እባክህ ለምን በሱሩ ላይ ቀርቶ ነው? ምን አገባኝ እንዴ? ጉድ እኮ ነው። እንደዚህ አይነት ዝናን የሚያክል አውሬ የሆነ ሰውዬ ማለት ነው ፋቶ ለቆ ከዛው ጋር ኮረተመው ጋይስ እንዴ ጉድ እኮ ነው። ከዛም እንግዲህ ተነስቶ ያው መድብል ደርሷል። ደግነቱ በነገራችን ላይ ብያችሁ ነበር መድብል ይደርሳል። ያው ዝና ያመልጥ እና ዛሬም እንግዲህ ስልክ ሊደውል ስልኪቱን ወደ ስርቻ ከቷት ነበረ። ስልኩ ሊደውል ደፋ ቀና እያለ ነው። ወደዛ ወንበሩን እየገተተ ሄዷል። ግን በሄድም ሊደውል ይችላል። ምናልባት ስልኩን በእግሩ እንደዚህ ተጭኖ ምናምን ሊከፍተውና እንትን ሊል ይችላል። ግን ይደርስበታል አሁንም መድብል በእርግጠኝነት። ምክንያቱም ዝና አያመልጥም ከዚህ በፍጹም ማምለጥ የለበትም። ብሩክ ያለበትን በትንሹ እንኳን ሚስጥር ሳያወጣ የትም አይሄድም። በነገራችን ላይ በዛው አጋጣሚ ማለት ነው ጋይስ መድብል በስማ ማነው ያው የመድብል ጀግንነት ምንም ቃል የሚገልጸው አይደለም። ዝና በነገራችን ላይ ጋይስ አንዳንድ ነገሮችን ያው መናገር አለብን አይደለም። ዝና በጣም ኃይለኛ ጎበዝ ሚስጥር ጠባቂ ነው። ሚስጥርን በቃ በጣም ነው የሚጠብቀው ጋይስ። ሽጉጥ አንገቱ ላይ ተደቅኖበት ማለት ነው። እስካሁን ሌላ ቢሆን ማለት ነው እንኳን ያየውን የተሰራውን እንኳን ያየውን ይቅርና ያቀባጀረውን ሁሉ ይለፈልፍ ነበረ። አሁን ሞገስ በያዝ በዚህ ማለት ነው። አረ እንደው ተወልዶ ራሱ ከተወለደ ጀምሮ የበላውን የምግብ አይነት ዝርዝር ቢባል ይዘርዝራል። ዝና ግን ጋይስ እስካሁን አንድ ነገር ፍንክች አላለም። አይደነቅም ታዲያ? የምር ኃይለኛ ነው። ኃይለኛ ሚስጥር ጠባቂ ነው። አንድ ነገር እስካሁን የት ነው ያለው? ሙቶ ነው ገላችሁት ነው ወንድሜ ምናምን ሲለው መድብል ማለት ነው አላቅም ሙቷልም አለም አለለም የማውቀው ነገር የለኝም በቃ ግዴለኝ ምናምን ነው የሚለው። ያው ድንጋጤ ፍርሃትም ቢኖርበትም ግን በቃ በሳላደንቅ አላልፈም። በዛ አጋጣሚ ቤተሰቦች እና ውድ ቤተሰቦቻችን እንግዲህ ያለው ነገር በዚህ ይመስላል። ግን ምሳሌ በመለቀቀው ዙሪያም ሆነ ይህ ሁላችንም ደስ ብሎናል። ምክንያቱም ሁላችንም በጣም የደበረን ምሳሌ መሰቃየት የለባትም። የብሩክን ያለበትን ሁኔታ እየጠበቅን እያለ ሌላ ደግሞ እንደዛ አይነት ችግር ሲፈጠር በጣም ነበር ሁላችንም የደበረን። ግን ሆኖ እግዚአብሔር ይመስገን ምሳሌ ተለቃለች። ቅድስቴን በጣም ደስ ብሏታል። ቅድስት እንግዲህ በጣም ነበረ ያዘነችው የተረበሸችው። አንደኛ ያደራ ልጇን፣ ሁለተኛ ደግሞ እዚህ ቤት ውስጥ እሷ ያው ሰራተኛም እንደመሆኗ መጠን ሌላ ተስፋ ቢኖራትም ወደፊት ከብሩክ ጋር የሆነ ህይወት ጀምራለሁ ብላ አስባ ቢሆንም ግን እግዚአብሔር አልፈቀደም። እስካሁን ባለው ሁኔታ አልተሳካም ማለት ነው። ወደፊት ፈጣሪ ፈቃድ ሆኖ እንግዲህ ብሩክን በሰላም ከተመለሰ ሊኖሩ ይችላሉ። ግን ሆኖም በሚገርም ሁኔታ በጣም ነበረ የተደሰተችው። ዞሮ ማለት ምሳሌ ስትመጣላት ያው በጣም ከፍቷት ነበረ። ምሳሌ ስትመጣ በጣም ደስ ያላት ሙሉ እንደሆነ ተሰማት። አንደኛ ያደራ ልጅ ዋናት፣ ሁለተኛ ደግሞ የመኖር ተስፋ በቃ ለልጅቻት ምን ጃምጣ በቃ ሁሉ ነገሯና ሲቀጥል ለምሳሌ ያላደረገችው ነገር የለም ቅድስት የራሱ ማለት ነው። ከገንዘብ ብቻ ብዙ ነገሮቿን መስዋዕት አድርጋለችና ያንን የከፈለችበት መስዋዕት በዛ ላይ አደራዋን በዚህ ልክ ስትነጠቅ በጣም ነበር የከፋት ያዘነችው ምናምን። ግን እግዚአብሔር ይመስገን መጨረሻ ላይ የተመልሳ መታለታለች። በዛም በጣም ደስተኛ ሆነችው። እንግዲህ ወደፊትም ያው እየተከታተሏቸው ይገኛሉ። አሁንም ቢሆን የዝና ሰዎች እና የካሌብ ሰዎች ማለት ነው። ግን ያው ቢሆንም እስካሁን ባለው ነገር ሶኬ ችግር የለባቸውም። አሪፍ ላይ ነው ያሉት ማለት ነው። ቤተሰቦቻችን ብቻ ያው በቀጣይ ደግሞ እንግዲህ አዳዲስ ቪዲዮዎችን ይዘን እንመጣለን። እስከዛ ድረስ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱን። ላይክ ማድረጋችሁን አትርሱ። እስከ መጨረሻ ማታ አስተያየታችሁን ስጡን። ሁሌም አብራችሁን ስለሆናችሁ ምስጋናችን ከፍ ያለ ነው። እንግዲህ ማለት አይኗ እየፈጠጠ ጥርሷ እየገጠጠ ነው የሚገኘው። ግን ማንም አይፋታትም። ስትገረፍ ታወራዋለህ ነው። ገና ትገረፋለች ገና ማለት ነው። መድብል ደግሞ ጀግንነቱ ይቀጥላል ወደፊት። አሁን ደግሞ እስካሁን ብቻውን ነበር ይሄን ሁሉ መከራ ሲጋፈጥ የነበረው። አሁን ደግሞ በቃ ጀግና የሆነ ጓደኛ አግኝቷል ማለት ነው። ያ ደግሞ በቃ በጣም ትልቅ ነገር ነው ለሱ በጣም ማለት ነው። እና በቀጣይ ክፍል እስከምንገናኝ በያላችሁበት ሰላም ቆዩ። ለውድ ቤተሰቦቻችን መልካም ጊዜ